ሰላም ጤና ይስጥልን ክቡራትና ክቡራን ቻናላችን ቤተሰቦች በመካከለኛው ምስራቅ እጅግ ከፍተኛ ትኩረትን የሳበና የቀጠናውን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል ታላቅ የፖለቲካና የደህንነት ችግር እየተከናወነ መሆኑ ይፋ ሆኗል። ሐማስ እጅግ ሚስጥራዊ የሆኑትን የስለላ የስትራቴጂክ እቅድ ዝግጅትና የላቁ የሳይበር ጥቃት መፈጸሚያ ክፍሎችን ከረጅም ጊዜ ስትራቴጂካዊ አጋር ከሆነችው ኳታር ዋና ከተማ ዶሃ ወደ ቱርክ ለማዛወር ሰፊ ዝግጅት እያደረገ እንደሚገኝ ታውቋል። ይህ በእስራኤሉ ብሔራዊ የዜና ማሰራጫ ካን ሬሽት ቤት በኩል የወጣው አስገራሚ ዘገባ አስተማማኝ የፍልስጤም ምንጮችን ዋቢ በማድረግ እንደዘገበው የሐማስ ወታደራዊና የደህንነት ክንፎች ይህንን ውሳኔ ለማሳለፍ የተገደዱት ኳታር በአገሪቱ ምድር ላይ በሚንቀሳቀሱት የቡድኑ ከፍተኛ አመራሮች ላይ ታይቶ የማይታወቅ አዲስና እጅግ ጥብቅ የሆኑ የደህንነት ገደቦችን መጣሏን ተከትሎ ነው። አዲሱ መመሪያ መሰረት የሐማስ መሪዎች በዶሃ ውስጥ ማንኛውንም አይነት ይፋዊ ስብሰባዎችን፣ ከውጭ ልዑካን ጋር የሚደረጉ ንግግሮችን ወይንም ጋዜጣዊ መግለጫዎችን ከማድረጋቸው በፊት ከኳታር ከፍተኛ የደህንነትና የስለላ ባለስልጣናት አስቀድመው ፍቃድ ማግኘት እንዲገደዱ ተደርጓል። ይህም ሐማስ በነፃነት እንዳይንቀሳቀስ እጅግ አስቸጋሪ ሁኔታን ፈጥሮበታል። የዚህ ዲፕሎማሲያዊ ፍጥጫና የፖለቲካ መሻከር ዋነኛው መነሻ ምንጭ ኳታር ለሐማስ መሪነት በጽኑ ትደግፈውና ትመርጠው የነበረውን ከዓለም አቀፉ ማህበረሰብ ጋር የተሻለ ግንኙነት አለው የተባለውን አንጋፋውን ፖለቲከኛ ካሊል ማሻልን ወደ ጎን በመተው ቡድኑ ከኢራን ጋር ከጋዛ ወታደራዊ አመራር ጋር የቅርብ ቁርኝት ያለውን ካሊል አልሃያን አዲስ መሪ አድርገው ለመሾም በመወሰኑ በኳታር ባለስልጣናት ዘንድ ከፍተኛ ቅሬታና ብስጭት በመፍጠሩ እንደሆነ ተረጋግጧል። በዚህ ምክንያት የሐማስ አመራሮች የፖለቲካዊ ውሳኔዎችና የህዝብ ግንኙነት ስራዎችን የሚያከናውነውን ይፋዊ የፖለቲካ ቢሮአቸውን ለጊዜው በዶሃ ለማቆየት ቢወስኑም የድርጅቱን የጀርባ አጥንት የሆኑትና ሚስጥራዊ ጥቃቶችን የሚያስተናግዱበትን የስለላ መረጃዎችን የሚያደራጁበትን እንዲሁም በከፍተኛ የቴክኖሎጂ የታገዙትን የሳይበር ደህንነትና የጥቃት ክፍሎችን ሙሉ በሙሉ ወደ ቱርክ ለማዛወር ወስነዋል። ይህ የስትራቴጂክ ማዕከል ችግር በቱርክና በምዕራባውያን ሀገራት መካከል ያለውን ግንኙነት ይበልጥ ሊያሻክረው የሚችል ሲሆን በቀጠናው የሚካሄዱትን የተኩስ አቁም ድርድሮችና የታጋቾችን የማስለቀቅ ሂደት ላይ ኳታር የነበራትን የአስታራቂነት ሚና ጥያቄ ውስጥ የሚጥልና የመካከለኛው ምስራቅን የደህንነት ገጽታ ሙሉ በሙሉ ሊቀይር የሚችል ታላቅ ኩነት ሆኖ ተመዝግቧል። ባለፉት 24 ሰዓታት ውስጥ አንድ ትልቅ ዲፕሎማሲያዊ ለውጥ ታይቷል። በጋዛ የተኩስ አቁም ስምምነት እንዲደረግ ድርድር እያደረጉ ያለው ሶስት ቁልፍ ሀገራት ማለትም ኳታር፣ ግብፅና ቱርክ በጋራ በመሆን እስራኤልን በይፋ አውግዘዋል። ይህ የጋራ መግለጫ ወጣው በጋዛ ሰርጥ ውስጥ ከ20 በላይ ሰዎችን ለእልፈት የዳረገውና የጤና ተቋማትን እንዲሁም መሰረተ ልማቶችን ኢላማ ያደረገ የአየር ጥቃት መፈጸሙን ተከትሎ ነው። ነገር ግን ከዚህ ይፋዊ ውግዘት በስተጀርባ ሌላ እጅግ ረቂቅና ትኩረት የሚስብ ታሪክ አለ። ይህ ውግዘት በወጣበት በዚህ ወቅት ቱርክና እስራኤል ላለፉት 5 ዓመታት ሙሉ በሙሉ ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ወደ መደበኛ ሁኔታ ለመመለስ ከፍተኛ ድርድር እያደረጉ መሆኑ ተሰምቷል። የቅርብ ጊዜዎቹን ጥቃቶች፣ የቱርክ ገዢ ፓርቲ የሰጣቸውን መግለጫዎች፣ በ2010 በባህር ላይ የተከሰተውን አሳዛኝ ግጭትና ቱርክ የጋዛን ከበባ ለማንሳት የያዘችውን አዲሱን ባለ 2 ደረጃ ስትራቴጂ በዝርዝር እንመለከታለን። ለዚህ አዲስ ዲፕሎማሲያዊ መንስኤ የሆነውና የቅርብ ጊዜ ክስተትን እንመልከት። በጋዛ ሰርጥ ውስጥ በቅርቡ በተፈጸመው ጥቃት ህፃናትን፣ ሴቶችን ጨምሮ ከ20 በላይ ሲቪሎች መሞታቸው ታውቋል። ይህንን ተከትሎ ሶስቱ ቀዳሚ አደራዳሪ ሀገራት ማለትም ኳታር፣ ግብፅና ቱርክ አስቸኳይ የጋራ መግለጫዎችን አውጥተዋል። በመግለጫቸውም በጋዛ ሰርጥ እየተፈጸመ ያለውን ድርጊት ቀጣይነት ያለው የእስራኤል ጥሰት ሲሉ ኮንነውታል። በተለይም የሚከተሉትን ነጥቦች አንስተዋል። የጤና ተቋማትና የሲቪል መሰረተ ልማቶችን ኢላማ ማድረጋቸውን፣ በንጹህ ዜጎች በተለይም በሴቶችና በህፃናት ላይ እየደረሰ ያለውን ጉዳት፣ እነዚህ ሀገራት የተፈጠረው ሁኔታ የዓለም አቀፉ ማህበረሰብ ሰብአዊ መብት ህግ ግልጽ ጥሰት እንደሆነ ገልጸዋል። ለኳታርና ለግብፅ ይህ ውግዘት ከአደራዳሪነት ሚናቸው ጋር የሚሄድ ቢሆንም ለቱርክ ግን ይህ መግለጫ ከእስራኤል ጋር ግንኙነት ለመፍጠር ከምታደርገው ጥረት አንጻር እጅግ ፈታኝ ሁኔታን ፈጥሯል። ለበርካታ ሳምንታት ዓለም አቀፍ መገናኛ ብዙሃን ቱርክና እስራኤል ግንኙነታቸውን ለመመለስ ትልቅ ስምምነት ላይ ለመድረስ መቃረባቸውን ሲዘግቡ ቆይተዋል። ነገር ግን የቱርክ መንግስት ጉዳዩን በጥንቃቄ እየመራው ይገኛል። እስካሁን የተፈረመ ቁርጥ ያለ ስምምነት የለም። ነገር ግን በረቂቅ የቼሌክ አስተያየት የተሰማው የቱርክ የዲፕሎማሲ ምንጮች ግንኙነቱን ለመመለስ ንግግር እየተደረገ መሆኑን ካረጋገጡ በኋላ ነው።
ይሁን እንጂ ቱርክ በእስራኤል ላይ የምታቀርበውን ትችትና ግንኙነት የማደስ ፍላጎቷን እንዴት ታስማማዋለች? ቼሊክ በእስራኤል መንግስት ድርጊትና በህዝቡ መካከል ያለውን ልዩነት በማስመር ይህንን ለማስረዳት ሞክረዋል። ያለምንም ጥርጥር የእስራኤል መንግስትና ህዝቦቿ የቱርክ ወዳጆች ናቸው። የእኛ ትችት እስካሁን ድረስ የእስራኤልን መንግስት የሚወስዳቸውን ጽንፈኛና ህገወጥ እርምጃዎችን ብቻ የሚመለከት ነው ብለዋል። ይህ ልዩነት ለአንካራ እጅግ አስፈላጊ ነው። ይህም ቱርክ የፍልስጤማውያንን መብት በዓለም አቀፍ ደረጃ መሟገቷን ሳታቆም ከእስራኤል ጋር ዲፕሎማሲያዊ መስመር እንዲዘረጋ ይረዳታል። በተመሳሳይ ሰዓት የቱርክ የውጭ ጉዳይ ሚኒስትር ሙቭሉት በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ እንደገለጹት ቀሪዎቹን ቅድመ ሁኔታዎች ለማሟላት በባለሙያዎች ደረጃ ውይይቶች እየተደረጉ ድርድሩን መቀጠል እንዳለበት አሳስበዋል። ይህ ድርድር ለምን ይህን ያክል አስቸጋሪ እንደሆነ ለመረዳት ግንኙነቱ እንዲቋረጥ ምክንያት ወደ ሆነው ታሪካዊ ክስተት መመለስ ያስፈልጋል። እንደ አውሮፓውያን አቆጣጠር በግንቦት 2010 ማቪ ማርማራ የተሰኘችውና የሰብአዊ እርዳታ የጫነችው የቱርክ መርከብ የጋዛን የባህር ከበባ ጥሳ እርዳታ ለማድረስ ተንቀሳቅሳ ነበር። ነገር ግን ዓለም አቀፍ የባህር ክልል ላይ የእስራኤል የባህር ኃይል መርከቧን በቁጥጥር ስር ለማዋል እርምጃ ወሰደ። እዚህ በተፈጠረው ግጭት 9 የቱርክ ሲቪል አክቲቪስቶች ወዲያውኑ ሲገደሉ በርካቶች ቆስለዋል። ይህ ክስተት በሁለቱ ሀገራት መካከል የነበረውን ግንኙነት ሙሉ በሙሉ እንዲቋረጥ አድርጎታል። ከዚህ አደጋ በኋላ ቱርክ ግንኙነቷን ለመመለስ 3 ጥብቅ ቅድመ ሁኔታዎችን አስቀምጣ ነበር። አንደኛ፣ እስራኤል ይፋዊ ይቅርታ እንድትጠይቅ፣ ሁለተኛ፣ ለተጎጂ ቤተሰቦች ተገቢው ካሳ እንዲከፈል፣ ሶስተኛ፣ በጋዛ ላይ የተጣለው ከበባ ሙሉ በሙሉ እንዲነሳ። የመጀመሪያው ቅድመ ሁኔታ እንደ አውሮፓውያን አቆጣጠር በ2013 ተሟልቷል። በወቅቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለቱርክ ጠቅላይ ሚኒስትር ረሲፕ ታይብ ኤርዶጋን ስልክ በመደወል ይፋዊ ይቅርታ ጠይቀዋል። ነገር ግን የካሳ ክፍያውና የጋዛ ከበባ ጉዳይ እስካሁን አልተፈታም። አሁን ላይ ትልቁ ፈተና የጋዛ ሰርጥ ከበባ ጉዳይ ነው። ለፍልስጤማውያን የከበባው መነሳት የህልውና ጉዳይ ነው። ለእስራኤል ደግሞ ከበባው የሀገራዊ ደህንነት ጉዳይ። በዚህ ነጥብ ላይ መስማማት እጅግ አስቸጋሪ ሆኖ ቆይቷል። የቱርክ ፓርላማ የውጭ ጉዳይ ኮሚሽን ሰብሳቢ ታሃም በቅርቡ እንደገለጹት ቱርክ ይህንን ለማስወገድ አዲስ ባለ 2 ደረጃ ስትራቴጂ ትነድፋለች ብለዋል። አንደኛ፣ ያልተገደበ የሰብአዊ እርዳታ መግቢያ፣ ሁለተኛ፣ ከበባውን ደረጃ በደረጃ ማንሳት። አህዛን እንደገለጹት የቱርክ ዋና ዓላማ ለጋዛ ህዝብ ነፃ ህይወትን መስጠት ነው። ነገር ግን የሁኔታውን ውስብስብነት በመረዳት ጉዳዩን ደረጃ በደረጃ ለመፍታት አቅደዋል። ቅድሚያ የሚሰጠው እርዳታዎችን ያለምንም ገደብ ማስገባት ነው። ይህም ሲሳካ ወደ ሁለተኛው ደረጃ ማለትም ከበባውን ሙሉ በሙሉ ወደ ማንሳት እንደሚሸጋገር ገልጸዋል። ይህ አካሄድ በድርድሩ ላይ አዲስ ተስፋ ፈጥሯል። ይህ ዲፕሎማሲያዊ ሂደት አሁንም በከፍተኛ ውጥረት ውስጥ ይገኛል። በጋዛ እየተካሄደ ያለው ግጭት ድርድር ላይ የራሱን ተጽዕኖ ማሳደሩ አልቀረም። ቱርክና እስራኤል ይህንን ረቂቅ ስምምነት በይፋ ይፈርሙታል ወይስ በጋዛ ያለው ሁኔታ ሂደቱን ያደናቅፈዋል የሚለውን በጋራ የምናይ ይሆናል። ይህንን ዝርዝር ትንታኔ ከወደዱት እባክዎ ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ስለነበረን ቆይታ ከልብ እናመሰግናለን። ሰናይ ጊዜ